አምላካችን የተመሰገነ ይሁን። በዚሁ በጀመርነው የታድሶ ሐሳብ ላይ እንቀጥላለን። በተለይ አሁን ለተወሰኑ ሳምንታት ያው ብዙ ጊዜ እንደዚህ በስፋት ገባ ብለን ማናቸው መጽሐፍቶች አሉ። ከዛ ውስጥ አንዱ ዘካርያስ ነው። ያው አንዳንድ በጣም ታዋቂና ተወዳጅ ጥቅሶች ውስጡ ቢኖሩም ግን መጽሐፉን እንደው ጊዜ ሰጥቶ ለማየት ብዙ አንሞክርም። ግን አንዳንድ የመጽሐፍ ቅዱስ አዋቂ ሰዎች ትንሹ መጽሐፍ ቅዱስ ይሉታል። ብዙ ነገር ያዘለ ነው። ሊመጣ ያለውን ዘመን ሁሉ የያዘ መጽሐፍ ነው። ባለፈው እንዳየነው በተለይ ይሄ መጽሐፍ ትርጉም የሚሰጠው አውዱን ጠብቀን የተጻፈበትን ዘመን ተረድተን አንድ የተጻፈበትን ምክንያት በመረዳት ስናነበው በጣም ፕሮፋውንድ የሆነ መጽሐፍ ነው። ባለፈውም እንደተነጋገርነው ይሄ መጽሐፍ ሲጻፍ እስራኤላውያን ከ70 ዓመት ምርኮ ተመልሰው መቅደስ ለመስራት ጀምረው አቅቷቸው ስራው ተጓጉሎ በነበረበት ሰዓት ይህንን ስራ የሚመሩት ዘሩባቤል ያው ገቨርነር ወይንም ደግሞ በዛን ጊዜ መንግስት ስለማይችሉ ያው አገረ ገዥ ነው የሚባሉት። ያው አንድ ንጉስ የፋርስ ንጉስ ብቻ ስላለ እንዲሁም ደግሞ ታላቁ ካህን ኢያሱ ሊቀ ካህን ሆኖ ይህንን ስራ እየጀመሩ ግን መሃል ላይ ነገሩ በጣም ከበደ ለነሱም ለህዝቡም እና ብዙ ክስና ብዙ ተቃውሞ ስለበዛባቸው የኑሮ ፈተናም ስለነበረው እንደተነጋገርነው ምንም እንኳን የተማረኩት ሰዎች ለ70 ዓመት ባቢሎን ውስጥ በቆዩበት ጊዜ ወደ 2 ሚሊዮን አካባቢ ቁጥራቸው ቢበዛም ለዚህ ስራ ግን የተመለሱት 50,000 የማይሞሉ በጣም ጥቂት ሰዎች ናቸው። ሁሌም ታድሶ በብዙ ሰው አይሰራም። ዋጋ በሚከፍሉ ጥቂት ሰዎች የሚሰራ ስራ ነው። ሁሉ ጊዜም ይሄ ባህሪ አለ። ያው ነገሩ መልካም ሲሆን ደግሞ ብዙ ሰዎች ይኖራሉ። ይሄ ትልቅ ትምህርት ነው። ግን እነዛም 50,000 ሰዎች በጣም ዲስካሬጅድ ሆነው በተለይ ስራው በተጓጎለበት ሰዓት እና በብዙ ፍርሃት ውስጥና ስጋት ውስጥ በነበሩበት ጊዜ ከዛ ችላ ብለው ወደ ራሳቸው ኑሮና ህይወት በተመለሱበት ሰዓት ብዙ ነገሮች ሩቲን ወደ መሆን መጡ። ያው መቼም የእግዚአብሔር ነገር ስንሰራ ነው እንጂ ብዙ ፈተና የሚበዛው ወደ ራሳችን ኑሮ ስንመለስ ከኑሮ ፈተና ባሻገር ሰይጣን ብዙም በእኛ ኑሮ ላይ ያን ያህል እንትን የለውም። ስለዚህ በዛን ጊዜ እግዚአብሔር 2 ነቢያትን የላከው በአንድ ጊዜ አይደል? እዝራ ላይ ስታነቡ ምዕራፍ 6-7 ላይ ስታነቡ የሚያሳየው ያንን ነው። እዝራ እንደምታውቁት የ2 ዘመን ታሪክ ነው። አንደኛው የዘሩባቤል እና በኢያሱ ዘመን የነበረው ከዛ ብዙ አመታት አልፎ የእዝራና የነህሚያ ዘመንን ታድሶ ኦልሞስት 120 ዓመት የረዘመ ታድሶ ነው። ታድሶ ማሳጠር አይቻልም፣ ማስረዘም ግን ይቻላል። ያው ሁሉ ጊዜ ማወቅ ያለ ማስረዘመው በስንፍና ሊሆን ይችላል፣ ባለመታዘዝ ሊሆን ይችላል፣ በቀጠሮ ሊሆን ይችላል፣ ወይ ደግሞ እንደነሱ ጊዜው አልደረሰም። በቃ ጊዜው ቢደርስ ኖሮ እግዚአብሔር ይንቀሳቀስ ነበር። ስለዚህ ቢሉ ነበር። ለዚህ ነው ሐጌ ይሄ ህዝብ ዘመኑ አልደረሰም ይላል። ግን የኔ ቤት ደግሞ ፈርሶ እናንተ የራሳችሁን ቤት ለማሳመር ጊዜው ነው ብሎ እሺ ለኔስ አይደል ለእናንተ ጊዜ ያደረገው ማን ነው የሚል እግዚአብሔር ቻሌንጅ ሰጣቸዋል። ኦፍ ኮርስ የሐጌ ትንቢት በጣም ለ3 ወር ቀኑን እየተናገረ የተናገረው ትንቢት ነበረ። ያ ትንቢት ይህን የምናገረው ዛሬ ከምናገረው ጋር ስለሚያያዝ ነው። ያው በየሳምንቱ የመከለስ አባዜ ስላለብኝ ነሰሰርሊ አይደለም። ስለዚህ እነዚህ 2 ነቢያት 2 አይነት ፐርስፔክቲቭ ይዘው ነው የመጡት እንጂ እግዚአብሔር በአንድ ነቢይ መናገር አቅቶት አይደለም። ግን ኤምፋሲስ ሲሰጥ ወይ እግዚአብሔር ወይ 2 ይናገራል ወይ ደግሞ በ2 ሰው ይናገራል ወይ ቅድም ሰላም እንዳለችው 4 ጊዜ ይናገራል በአንድ ቀን። ያ እግዚአብሔር የኛ ችግር እንጂ እግዚአብሔር ችግርን አያሳይም። ስለዚህ እግዚአብሔር 2 ነቢያት የተላከው ሐጌ በዛች አጭር ትንቢት ውስጥ የተናገረው ከዛ በኋላ ተናግሮ ሊሆን ይችላል ግን አልተጻፈም። ግን በተጻፈው በመናቀው ተነስታችሁ ስሩ፣ ቤቱን በመስራታችሁ ትባረካላችሁ ከዚህ ቀን ጀምሬ ወይም መስራት ከጀመራችሁ ቀን ጀምሮ። ስለዚህ መልእክቱ በአብዛኛው ስሩ ነው። መሬት ላይ ያለው ነገር መሰራት አለበት። ወደ ተራራውጡ እንጨትን አምጡ፣ ቤቱን ስሩ፣ እኔም በርሱ ከበራለሁ
ፒሪድ። ሪሶርስ የለንም ችግር አለብን ምናምን አትበሉ። ብርና ወርቁ የማን ነው? የኔ ነው። አስፈላጊ ከሆነ ሰማይና ምድርን አናውጣለሁ፣ መንግስታትን አናውጣለሁ። ለምን? ይሄ ዓላማ ዘላለማዊ ነው እንጂ የአንድ ትንሽዬ ህዝብ ወይም መንግስት ሃይማኖት ግንባታ አይደለም። እግዚአብሔር ካሰበው ከትልቁ ዓላማ ጋር የተያያዘ ስለሆነ አስፈላጊ ከሆነ ሰማይና ምድር ይናወጣሉ፣ አስፈላጊ ከሆነ መንግስታት ይናወጣሉ አይደል? እንደም ለዘሩባቤል ምን አለው? አንተን ለኔ እንደ ቀለበት ማህተም አደርግሃለሁ ማለት በቃ በአንተ ውስጥ የኔ ኢተርናል ዊል ይፈጸማል። ቱ ዛት ኤክስቴንት እግዚአብሔር ለስራው ምንድነው ዲተርሚንድ ነው። ወደ ዘካርያስ ስንመጣ ባለፈው እንደተነጋገር ነው ዘካርያስ በአብዛኛው መሬት ላይ አልነበረም ብዙ የቆየው። እስካሁን ለምሳሌ እስከ ምዕራፍ 6 ድረስ በተለይ በነበሩት 8 ታላላቅ ራእዮች ውስጥ በአንድ ሌሊት እግዚአብሔር ቀስቅሶ ሲተኛ ከእንቅልፉ እየቀሰቀሰ ባሳየው ራእይ ውስጥ መንፈሳዊ ዓለም ውስጥ ምን እየተካሄደ እንዳለ እንዲገነዘብ እሱ ተረድቶ እነሱ እንዲረዱ። ለዚህ 8 ራእዮች በጣም አስገራሚ ራእዮች ናቸው። እነሱ እንደገና አልደግም። ኢያሱ ሰማይ ቤት በሰይጣን ሲከሰስ መሬት ብቻ ሳይሆን ክሱ ለካ ሰማይ ድረስ ክሱ ደርሶ ነበር። ክሱ ደግሞ ውሸት አይደለም አይደል? ልብሱ ይቀየርለት ተባለ እንጂ ልብሱ ንጹህ አይደል? አንተ ከሳሽ አልተባለም። ልብሱም ጥምጥሙም ቆሻሻ ነበር። አክቹአሊ በጣም ፌልዝ ነበር ነው የሚለው አንዳንድ ትርጉሞች ላይ ስትመለከቱ በጣም ቆሻሻ ነበር፣ የማያስጠጋ እንደማለት። ግን እግዚአብሔር ያንን ነገር ባለመጸየፍ ሰይጣንን ገስጾ ለሱ ግን እዛው ላይ ደግሞ ቁጥቋጥ የሚባል የሚመጣ አለ። ካህን ሆኖ እንደዚህ በክስ የሚቆም ሳይሆን የምድሪቱን በደል ሁሉ በአንድ ቀን ምን የሚያደርግ ብሎ እግዚአብሔር ጠቆም ያደርጋል። የካህኑ የኢያሱ ስሙም ኦፊሱ ብቻ ሳይሆን ኢያሱ ማለት አዳኝ ማለት በዚሁ ስም የሚመጣ ቁጥቋጥ አለ ብሎ ይናገራል። ኦፍ ኮርስ ላስት ዊክ ላይ ስለዚህ ቁጥቋጥ ስለሚለው ሐሳብ ምዕራፍ 6 ላይ በጣም በሰፊው ይናገራል መጽሐፉ። እሱን ሙሉን ተደጋግረናል። ዘሩባቤልም ቢሆን ከዛ አልተረፈም፣ ተራራ ሆኖበታል ስራው። ስለዚህ እግዚአብሔር ምን አለ ሲያሳየው ትልቅ ተራራ አለ በዘሩባቤል ፊት እና እግዚአብሔር ምን አለ? አንተ ተራራ በዘሩባቤል ፊት ምን አይነት ተራራ ነው? ግን አንተ ታላቅ በዘሩባቤል ፊት ምን ትሆናለህ? ደላ ግን በኃይልና በብርታት ሳይሆን በምን በመንፈስ የሚለው ሐሳብ አለ። ኦፍ ኮርስ ሌሎች ብዙ አስገራሚ ራእዮች ናቸው። ስለዚህ መንፈሳዊውን ዓለም ካልተረዳን በስተቀር እግዚአብሔር የሚሰራው ነገር ሙሉ ለሙሉ አይገባንም። መሬት ክስ አለባቸው፣ ተቃውሞ አለባቸው፣ ቤቱን መስራት አቅቷቸዋል፣ በጣም ብዙ ችግር አለ። ግን ሰማይም በመንፈሳዊ ዓለም ውስጥም ግን አንዱ የተመለከትነው በመንፈሳዊ ዓለም ውስጥ መላእክት ምን ያህል ቢዚ እንደነበሩና ያንን ስራ ለማስፈጸም እግዚአብሔር ምን ያህል ቁርጠኛ እንደነበረ አክቹአሊ ራእዮቹ ሲጀምሩ የመላእክቱን ቢዚ መሆን ያሳያል፣ ሲጨርስም ያሳይ እንደነበር ተመልክተናል። ዛሬ 7 እና 8 ለማየት እንሞክራለን። 7 እና 8 ምናልባት አንድ ሐሳብ ስለሆነ ምዕራፍ 7 ሲጀምር ዓመት በመናገር ነው የሚጀምረው። በንጉሱ በዳሪዮስ በ4ኛው ዓመት ካሴሉ በሚባል በ9ኛው ወር በ4ኛው ቀን ብሎ ጊዜውን ይናገራል። ይሄ ቀን ሲግኒፊካንት ነው፣ ዝም ብሎ ቀን አይደለም። ይሄ የመጀመሪያዎቹን ራእዮች የተመለከተበትን ጊዜ ስትመለከቱ ትንቢቱ ራሱ ሲጀምር በቀን ነው የሚጀምረው። በ2ኛው ዓመት ነው የጀመረው። አሁን 4ኛ ዓመት ደርሷል። ስለዚህ ያ ትንቢት ከተነገረ 2 ዓመት ሆኖታል። እዝራ ላይ ሄዳችሁ ስታዩ ደግሞ ቤተ መቅደሱ የሚያልቀው በ6ኛው ዓመት ነው። ስለዚህ ስራው ከተቋረጠ በኋላ 4 ዓመት ነው የፈጀባቸው። ከዛ በፊት 16 ዓመት ተቋርጦ ነበር። መጀመሪያው ነገር የተቋረጠ ስራ መጀመርና መጨረስ ከባድ ነው። ለምን? አዲስ ስራ መጀመር ይሻላል። ያው እግዚአብሔር ሲረዳ። ለዚህ ነው እግዚአብሔር የዘካርያ የዘሩባቤልን የኢያሱን የህዝቡን መንፈስ ምን አረገ ይላል? አስነሳ ወይም አነሳሳ ይላል ሐጌ። እግዚአብሔር መንፈስን ካላነሳሳ ያን ያህል ዓመት
ሳር የበቀለበትን ነገር መጀመር ከባድ ነው። ግን አንድ ስራ ስትጀምሩ መጀመር ከባድ ነው። ሌላው ከባዱ ነገር መሃል አካባቢ ስትደርሱ ያደክማል። ብዙ ስራ ምን ይባላል? ይዘብጣል ይባላል። ምንድነው? መሃሉ ላይ ጎጆ ላይ የሚደረገው መሃል ከባድ ነው ሁሌ። አንድ ጊዜ እንደውም አንድ አገልጋይ ገጠር ጠርተውት እዚህ ጋር ደርሰናል እያሉት ታውቁታላችሁ። አገልጋይ መናገር መጨረሻ ላይ አልሄድም በቃ አላቸው። 4 ሰዓት በእግሩ ካስኬዱት እውነቱን ካልነገራችሁን አልሄድም ሲል 4 ሰዓት ቀርተዋል አሉት። አሁን ወደ ፈለክበት ሂድ፣ አሁን እውነቱ ነው 4 ሰዓት ሲሉት አሁን ምንድነው ወደ ኋላም በሄድ ስንት ነው? ስለዚህ 4ቱን ጨረሰ ማለት ነው። እንደዚህ አይነት ሁለተኛው ዓመት ላይ እግዚአብሔር ከዘካርያስን እንደገና አመጣው። ምክንያቱም ሐጌ አናየውም። the first 3 months ተናገረ 3-4 ጊዜ ጀምሩ ብሎ አሟሙቆ አነሳስቶ ከዛሬ ጀምሮ ትባረካላችሁ ብሎ። ከባዱ ነገር እንደዚህ አይነት መልእክት ሰምታችሁ ትገቡና ትንቢቱም የለም ምንም ስራው ብቻ ይቀራል። ሁለተኛው ዓመት ከባድ ነበር። ይሄ ሁለተኛው ዓመት ላይ አራተኛው ዓመት ላይ which is second year ላይ ስለጀመሩ fourth year ስራው 2 ዓመት ተሰርቷል። ምን ማለት ነው? ስታዩት ያጓጓል ግን አድካሚ ነው። እና እዚህ ቦታ ላይ የምንመለከተው ዘካርያስ አሁን ራእይ እያየ ሳይሆን መሬት ያለ ጥያቄ ነው የሚመልሰው። ይሄ ጥያቄ ደግሞ very critical ነው። አሁንም በየትኛውም የተሐድሶ እንቅስቃሴ ውስጥ የሚሆን በእኛ ህይወትም እነዚህ ጥያቄዎች አድሬስድ መሆን አለባቸው። አክቹአሊ እነዚህ ጥያቄዎች አድሬስድ ባልሆነ መንገድ ተሐድሶ ማካሄድ አይቻልም። ስለዚህ ጥያቄ ይዘው የመጡት እነሱ ናቸው። እግዚአብሔር ይመልሳል ማለት ነው። ይሄ ዛሬውን የምናየው በዚህ ኮንቴክስት ነው። ስለዚህ እያነበብን ማየት እንችላለን። ምን ይላል? በንጉሱ በዳሪዮስ በ4ኛው ዓመት ካሴሉ በሚባል በ9ኛው ወር በ4ኛው ቀን የእግዚአብሔር ቃል ወደ ዘካርያስ መጣ። ምን ብሎ? የቤቴል ሰዎች ሰራሳርንና ሬጌሜሌክን ሰዎቻቸውንም በእግዚአብሔር ፊት ይለምኑ ዘንድ ለሰራዊት ጌታ ለእግዚአብሔር ቤት ካህናት ለነቢያትም ባለፉት ዓመታት እንዳደረግኩት በ5ኛው ወር መለየትና ማልቀስ ይገባኛልን ብለው ይናገሩ ዘንድ ልኳቸው ነበር። የሰራዊትን ጌታ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለምድሩ ሕዝብ ሁሉ ለካህናትም ጥያቄው በተወሰነ መጠን ቤቴል ከሚባል ስፍራ 2 መልእክተኞች ተልከው ብዙ አተረጓጎሞች አሉ። እንግዲህ አንዱ ሜንስትሪም እይታ ቤቴል ቦታ ነው። ከቤቴል ነው የተላኩት ደግሞ 2 ሰዎች አሉ። አንደኛው ሰላዛር የሚባለው የባቢሎን ቋንቋ ትርጉም ነው ያለው። የንጉስ ጠባቂ የሚል ሐሳብ አለው ነው የሚሉት። ሌላው ደግሞ ሁለተኛው ሰው የንጉስ አገልጋይ የሚል ትርጉም ነው ያለው። ሬጌ ሜሌክ አቤ ሜሌክ እንደሚባለው ሜሌክ ማለት ንጉስ ነው፣ የንጉስ የሚል ሐሳብ አለ። ብቻ እነዚህ ሰዎች ተልከው ነው የመጡት እግዚአብሔር ፊት የሆነ ማቅረብ እንዲለምኑ ዘንድ ለእግዚአብሔር ካህናትና ለነቢያትም ወክለው መጥተው ወደዛ ቀርበው ይሄንን ነገር አቀረቡ። እና የሚሉት ጥያቄ ምንድነው? ለ70 ዓመታት ነው ያረጉት ይሄንን ነገር። ባለፉት ዓመታት ነው እዚህ ጋር የሚሉት እንዳደረግኩት በ5ኛው ወር መለየትና ማልቀስ ይገባናል ብለው ይናገሩ ዘንድ ልኳቸው ነበር ይላል። የሰራዊት ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። መልሱን እግዚአብሔር እንዲናገር የፈለገው ለማን ነው? ለምድሩ ሕዝብ ሁሉ፣ ለሁሉ። ይሄ ሴንቲሜንት ሁሉ ጋም ስላለ ይሄ እይታ የሁሉም ስሜት ስለሆነ እነዚህ ሰዎች ወደፊት መጥተው ከቤቴል እንግዲህ ቤቴል ከኢየሩሳሌም 12 እና 13 ወይም ደግሞ 20 ኪሎ ሜትር በሉት በማይል ወደዛ ነው የሚርቀው ስለሆነ ይሄ ጥያቄ ሁሉም እንደሆነ ስላወቀ እግዚአብሔር ለካህናቱም እንዲበል ይላል። በዚህ በ70 ዓመት በ5ኛውና በ7ኛው ወር እነሱ የ5ኛውን የጠየቁ ይመስላል። እግዚአብሔር እንደው በ5ኛውና በ7ኛው ወር
በጾማችሁና ባለቀሳችሁ ጊዜ በእውኑ ለእኔ ጾም ጾማችሁልኝን? ይሄ በጣም ትልቅ ጥያቄያቸውን በጥያቄ ነው የሚመልሰው። ምን እንደሚላቸው ለእኔ ጾማችሁ እንዴ? አምስተኛውና ሰባተኛው እንደውም አምስተኛው ወር ብቻ አይደለም 7ኛው ወር ላይ ትጾሙ ነበር የሚል ጥያቄ እና ታለቅሱ ነበር። እና እሱ ብቻ አይደለም ሲጀመር ብሎ በመትበሉትና በመትጠጡበት ጊዜ ለራሳችሁ የምትበሉና የምትጠጡ አይደላችሁም? ጾሙን ተውት፣ የምትበሉትስ ለማን ነው? ጾም የምትበሉትም ለማን ነው የሚላቸው? በሏ አይሰማም። ለራስ ይጾማል ማለት ነው። ልክ ለራስ እንደምትበሉት ጾሙም ለኔ ነው እንዴ? ስትበሉ ስለራሳችሁ አይደል የምትበሉት? ይሄ በጣም ትልቅ ኢምፕሊኬሽን አለው። 70 ዓመት እኮ ደክመዋል። አሁን ምርኮ አልቋል፣ 70 ዓመቱ ተፈጽሟል፣ ቢበቃስ ሲሉት እንዴ መች ድሮስ ቢሆን የጾማችሁትስ ለማን ነው? በሏ የበላችሁትስ የጠጣችሁት ለኔ ነው እንዴ? አሜን። በጣም አያስደነግጥም? አሁን አስቡ፣ ስንት ዓመት ያገለገለ ሰዋል እንዴ ለኔ ነው መቼ ያገለገልከኝ አለ ይላል አይልም እንዴ? አላገለገላችሁኝም አይልም እንዴ? በሏ ይላል። ከባድ ጥያቄ፣ በጣም ክሪቲካል ጥያቄ ነው። ለእኔ ጾም ጾማችሁልኝን የሚል ቃል አለ። ኢየሩሳሌምና በዙሪያ ያሉ ከተሞች ገና ሰዎች ባሉባቸው ጊዜ በምቾትም ተቀምጠው ሳሉ ደቡብና ቆላውም ሰዎች ባሉባቸው ጊዜ እግዚአብሔር በቀደሙት ነቢያት እጅ የተናገረውን ቃል መስማት አይገባችሁምን? የተናገረው ነገር አለ። እግዚአብሔር አዲስ ነገር የለም። ለነሱ የተናገረውን ነገር ብትሰሙ ኖሮ 70 ዓመት አትደክሙም ነበር። ስላልሰማችሁ 70 ዓመት አልቅሳችኋል፣ ጾማችኋል። አሁን እኮ ጎበዝ በርቱ እንዴ 70 ዓመት ያላቀሳችሁት በጣም የሚገርም ነው። እሱማ ዋና አሁን አቁሙና በሉ እንግዲህ። እና በጣም የሚገርመው ነገር እግዚአብሔር ለሕዝቡ የሰጠው በዓል የጾም በዓል አልሰጠም። እግዚአብሔር ለመቼም በዓላቱ ሁሉ ብታዩቸው የመብል በዓላት ናቸው። ጾሙ የሚል የለም። ግን ጾሙ ደግሞ ይላል ሲጾም እንደሚበላ በዓል የምግብ የበዓል ነው። እሱም ቢሆን ለእግዚአብሔር በእግዚአብሔር መንገድ ነው የሚበላው፣ ለእግዚአብሔር ባዘጋጀው መንገድ አይደል? ወደዛ እንመጣበታለን። እና አልሰማችሁም ይላል። ምዕራፍ 1 ላይ ሄዳችሁ ብታዩ ይሄ መጽሐፍ ሲጀምር ይሄንን ሐሳብ ነው የሚናገረው። ምንድነው ያላቸው? ከቁጥር 2 ጀምሮ እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር፣ ስለዚህ እንዲህ በላቸው ይላል የሰራዊት ጌታ እግዚአብሔር። እንዲህ ይላል ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙት ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔን አላዳመጡም፣ እንደነርሱ አትሁኑ ይላል እግዚአብሔር። ይሄ ከ2 ዓመት በፊት የተነገራቸው መልእክት ነው። አሁንም እዚህ ጋር የሚነግራቸው ነገር ምንድን ነው? በቃ ለነሱ የተናገርኩትን ፕሪንሲፕሉን፣ መርሁን፣ ቃሉን ልትሰሙ አይገባ። አልሰማችሁኝም ነው የሚላቸው። ሊትራሊ ብዙ ነገር 70 ዓመት አድርጋችኋል። ዌክ አፕ ሊስን። እግዚአብሔር ምንድን የጾማችሁትም ለማን ነው? የበላችሁትም ለማን ነው? ስለዚህ የእግዚአብሔር ቃል ይላል ቁጥር 8 ላይ ወደ ዘካርያስ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል። እውነተኛውን ፍርድ ፍረዱ፣ ቸርነትና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ። መበለቲቱና ድሃ አደጉን፣ መጻተኛውን፣ ችግረኛውን አትበድሉ። ከእናንተ ማንም በወንድሙ ላይ ክፉን ነገር በልቡ አያስብ። ነገር ግን እነርሱ ግን ደንደሳቸውን አዞሩ እንጂ መስማትን ምን አሉ? እምቢ አሉ። እንዳይሰሙም ጆሮአቸውን አደነቆሩ። ይሄ ደግሞ ምን አመጣ? የሰራዊት ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን በምኑ የላከውን
በመንፈሱ በማጅ በቀደሙት ነቢያት ሕጉንና ቃሉን እንዳይሰሙ ልባቸውን እንደምን አጠነከሩ ይላል? እንደ አልማዝ አጠነከሩ። ስለዚህ ከሰራዊት ጌታ ከእግዚአብሔር ዘንድ ምን መጣ ይላል? ታላቅ ቁጣ ወጣ። እኔ በጠራው ጊዜ እነርሱ እንዳልሰሙኝ እኔ ደግሞ እነርሱ በሚጠሩበት ጊዜ ምን አላረግም? አልሰማም። ምን በሚያረጉበት ጊዜ? በሚጠሩበት ጊዜ እኮ ማለት በሚጾሙበት ጊዜ፣ በሚያለቅሱበት ጊዜ ምን አላረግም? አልሰማም። ለምን? አልሰሙኝም ይላል የሰራዊት ጌታ እግዚአብሔር። ወደማያውቋቸውም አሕዛብ ሁሉ በአውሎ ነፋስ በተንኳቸው። እንዲሁ ከእነርሱ በኋላ ምድሪቱ ባድማ ሆናለች፣ የሚተላለፍባት የሚመላለስባትም አልነበረም ብሎ በጣም የሚገርም ነገር ይናገራል። ያማረችውን ምድር ምን አደረጓት? ባድማ አደረጓት። እና እነዚህ ሰዎች ደግሞ ያ ነገር በመሆኑ ኢየሩሳሌም በመፍረሷ፣ መቅደሱ በመፍረሱ፣ ከሀገራቸው በመፈናቀላቸውና በተለያዩ ነገሮች ምክንያት ምን ያደርጉ ነበር? ለ70 ዓመት በሏ በ5ኛውና በ7ኛው ወር ላይ ምን ያደርጉ ነበር? ይጾሙ። መጾም ብቻ ሳይሆን ምን ያደርጉ ነበር? ለቅሶ ይቀመጡ ነበር ለ70 ዓመት። ከዛ ይበቃሉ። አሁን ምናልባት ይበቃሉ ሲሉ በዛ ጸሎት አገራችንን ካስመለስን በቃ የሆነ የጸሎታቸው መልስ ነው የመሰላቸው። እሱ ደግሞ የሚላቸው እኔ እኮ እንደ ጸሎን ያልጾማችሁ ለራሳችሁ እና ሲነግራቸው በደንብ እንዲገባችሁ ስትበሉት እዚህ ይላችኋል። ለኔ ምግብ እናቁም አላላችሁም፣ ለኔ ያልበላችሁ ማለት አሁንም እየበለክ እንደዛው ጾሙንም የምወስደው ምንድነው? በቃ እንደ ዳይት ፕሮግራም ነው የተወሰደው ማለት ነው በእግዚአብሔር ማለት ነው አይደል? የምግቡንም ፕሮግራም ለኔ እንዳላረጋችሁ የጾሙንም ፕሮግራም ለማን ነው? ለምን ስትበሉ ደስ እንደሚላችሁ ስትጾሙም አልቅሳችሁ ስትወጡ ቴራፒውቲክ ኢፌክቱ ነው ደስ ያሰኛችሁ እንጂ ዲቫይን ኢፌክት ለካ መንፈሳዊ ነገር እየተደረገ ላይደረግ እና ኤግዛክትሊ እነሱን ነው የምትመስሉት ከአባቶቻችሁ። ለምን እርስ በርስ ያላችሁ ነገር ይታይ እስኪና እንተያይ። ወንድሞቻችሁ ላይ ክፋት አታስቡ፣ ችግረኞችን አስቡ፣ የሆነ ነገር አድርጉ። እና አንዳንድ ጊዜ አሁን እኛ ከምናደርገው ፕሮግራም እግዚአብሔር 90%ን ተው ሊል የሚችል ይመስለኛል። ግን እኛ አንተን የምታውቀው እኛ ፕሮግራሙን እናስቀጥላለን። ከፈለክ ና፣ ካልፈለክም እኛ ማስቀጠላችንን ምን ላይ መስላችሁ? እስኪ ነው እነኚህ ሰዎች ለምንድን ነው እሱ 5ኛውና 7ኛው ወርስ ለምን ተመረጠ? ከዛ ይሄንን ምዕራፉን ያው በኋላ የገባ ነው። ባለፈው እንደተነጋገርን እነ ዘካርያስ ሲጽፉት ምዕራፍ ቁጥር አልነበረው። ስለዚህ ዝም ብለን እንቀጥል ሐሳቡ ፍሎው እንዳይለቅ። የሰራዊት ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስለ ጽዮን ታላቅ ቅንዓት ቀንቻለሁ፣ በታላቅም ቁጣ ስለ እርሷ ቀንቻለሁ። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ፣ ኢየሩሳሌምም የእውነት ከተማ ትባላለች። የሰራዊት ጌታ እግዚአብሔር የእግዚአብሔር ተራራ የተቀደሰ ተራራ ይባላል። አሁን እዚህ ጋር የሚናገረው ምንድነው? እሱ አሁን የዓላማ ችግር የለበትም። እግዚአብሔር ምን ይላል? በጣም ቀንቻለሁ፣ ይሄ ታላቅ ቅንዓት ቀንቻለሁ፣ በታላቅም ቁጣ ስለርሷ ቀንቻለሁ የሚለው ቁጣ የሚለው አንገር አይደለም። በጣም አንድ ነገር ለማድረግ በከፍተኛ ፍላጎት ኮንሱምድ ሆናችሁ ያንን ለማድረግ ዲተርሚንድ ስትሆኑ ምንም የማያስቆማችሁ የሌለበት ሁኔታ ውስጥ ስትገቡ የሚፈጠረውን በቃ ባለኝ ለኢየሩሳሌም እና ለጽዮን ባለኝ ፍቅር የተነሳ በማይከለከል መንገድ ምን አድርጌያለሁ? ተነስቻለሁ፣ መጥቻለሁ። ግን ኖት ኢን ዩር ተርም፣ ኖት ኢን ዩር ዌይ፣ በእናንተ መንገድ ሳይሆን በማ መንገድ የፈለጋችሁትን እያረጋችሁ ሃይማኖት እየተጫወታችሁ ሳይሆን አኗኗራችሁ፣ አስተሳሰባችሁ፣ ልባችሁ ሁሉ ምን በሆነበት
በተመረመረበትና በተፈተነበትና በተለወጠበት መንገድ ከሆነ እና እንደውም እሱ ስለራሱ ቅር ሲናገር ምን ይላል? የሰራዊት ጌታ እግዚአብሔር ዳግመኛ ሽማግሌዎችና ባልቴቶች በኢየሩሳሌም አደባባይ ይቀመጣሉ። ሰው ሁሉም ከእድሜው ብዛት የተነሳ ምርኩዝ በእጁ ይዛል። የከተማይቶችም አደባባዮች በእነዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ወራት በዚህ ሕዝብ ቅሬታ ዓይን ዘንድ ድንቅ ቢሆን በእውኑ በእኔ ዘንድ ደግሞ ድንቅ ይሆናልን? ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ሕዝቤን ከምስራቅ ምድርና ከምዕራብ ምድር አድነዋለሁ፣ አመጣቸዋለሁ፣ በኢየሩሳሌም ውስጥ ይኖራሉ። እነርሱም ሕዝብ ይሆኑኛል፣ እኔም በእውነትና በጽድቅ ምን ሆናለሁ? አምላክ እሆናለሁ። ከተማይቱ የእውነት ከተማ ትሆናለች፣ ተራራውም የተቀደሰ ይሆናል። እግዚአብሔር በሚፈልገው መንገድ ሲሆን ሰው እድሜ ጠግቦ ምርኩዝ ይዞ የሚሞትበት፣ ሕፃናት በደስታ ያለ ስጋት የሚፈነጩበት ዓለም ይሆናል። ይህንን ለማድረግ ሰላምን ለመስጠት በረከትን ለማምጣት ዲተርሚንድ ግን ምንድነው? እንደገና ይመለሳል ወደዛ። ምንድነው የሚላቸው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መቅደሱ ይሰራ ዘንድ የሰራዊት ጌታ የእግዚአብሔር ቤት ከተመሰረተበት ቀን ጀምሮ ከነቢያት አፍ ይህንን ቃል በዚህ ዘመን የሰማችሁ እናንተ ሆይ እጃችሁን ምን አድርጉ? አበርቱ። ልክ ሐጌ የተናገረው ስሩ፣ አታቁሙ። ስራው ምን ይሆን? ይጠናቀቅ። ከዛ ምን ይላል? ከዚያ ወራት አስቀድሞ ለሰውና ለእንስሳ ዋጋ አልነበረምና እኔም ሰውን ሁሉ በወንድሙ ላይ አስነስቼ ነበር። ካስጨናቂው የተነሳ ለሚገባውና ለሚወጣው ሰላም አልነበረም። ቤዚክሊ ሐጌ የሚለውን ነው የሚደግመው። ሐጌን ብታነቡ ይህንን ነው የሚለው። አሁን ግን እንደ ቀድሞ ዘመን በዚህ ሕዝብ ቅሬታ ላይ አልሆንም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ሰላምን እዘራለሁ፣ ወይኑ ፍሬን ይሰጣል፣ ምድርም አዝመሯን ታወጣለች፣ ሰማያት ጠላቸውን ይሰጣሉ። ለዚህ ሕዝብ ቅሬታ ይህንን ሁሉ አወርሳለሁ። የይሁዳ ቤትና የእስራኤል ቤት ሆይ በአሕዛብ ዘንድ እርግማን እንደነበራችሁ እንዲሁ አድናችኋለሁ። በረከት ትሆናላችሁ፣ አትፍሩ። እጆቻችሁን ምን አድርጉ? አበርቱ። አሁን ይህንን እዝራ ላይ ሄዳችሁ ስታዩት ሁለተኛው ዓመት ላይ 4ኛው ዓመት ላይ ያልቃል። 2 ዓመት ነው የቀረው ስሩ። ስለዚህ 2 ነገር ላይ ነው እግዚአብሔር። አንደኛ ህይወታችሁ ነው ዋናው። ህይወታችሁ፣ ኑሯችሁ፣ ግንኙነታችሁ፣ ፍርዳችሁ፣ ልባችሁ is more important። ግን ደግሞ ለሲዝኑ የተዘጋጀውን ስራ ደግሞ መስራታችሁ፣ የጀመራችሁትን ስራ ምን ማድረጋችሁ፣ መፈጸማችሁ አስፈላጊ ነው ይልና የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አባቶቻችሁ እጅግ ባስቆጡኝ ጊዜ ክፉ ለማድረግ እንዳሰቡ እንዳልተጸጸትኩም ይላል የሰራዊት ጌታ እግዚአብሔር። እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት ምን አደርጋለሁ? በጎነትን አድርግ ዘንድ አስቤያለሁና አትፍሩ። የምትሰሩት ነገር ይህ ነው ብሎ አሁን ቅድም ቤቱን ስሩ አይደል ያለው? አሁን ደግሞ የምትሰሩት ነገር አለ ይላል። ምንድነው እንዲሰሩ የፈለገው? እያንዳንዳችሁ ከባልንጀሮቻችሁ ጋር ምን አድርጉ? እውነትን ተነጋገሩ። በበር አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ። ሁላችሁም ከባልንጀሮቻችሁ ላይ ክፉ ነገርን በልባችሁ አታስቡ። የሐሰትን መሐላ አትውደዱ። ይህንን ነገር ምን አደርጋለሁና ጠላለሁና። ስለዚህ አሁን ቤቱን መስራት አይበቃም። ቤቱን መስራት ግን ማቆም የለባችሁ። ቤቱን ስትሰሩ የእናንተ ህይወት ደግሞ አፋችሁ መታረም አለበት፣ ልባችሁ መንጻት አለበት፣ እጃችሁም ምን ማድረግ አለበት? መንጻት አለበት። ስለዚህ እግዚአብሔር የት ያል? ልብ ያል፣ አፍ ያል፣ እጅ ያል፣ ሶስቱም ምን መሆን አለበት? እሱ ካልተስተካከለ ይሄን ነገር ምን አደርጋለሁ ይላል ጠላለሁ። በጣም ግልጽ እኮ ነው አይደል? 2 ነገር በቃ። ስለዚህ እግዚአብሔር አገልግሎታችንን ብቻ ሳይሆን አገልጋይነታችንን መጀመሪያ አፕሩቭ ማድረግ አለበት። እግዚአብሔር አፕሩቭ ያላረገው አገልጋይነታችን ሊያገለግለው አይችልም። አሁን እኮ ብዙዎቻችን አገልጋይነታችንን አፕሩቭ ሳናረግ አገልግሎታችንን ለምን አልተቀበለም? 70 ዓመት ሙሉ ስናለቅስ፣ ስንወጣ፣ ስንወርድ። እንደውም አሁን ወዚህ ጋር ስትመለከቱ እግዚአብሔር ምን ይላቸዋል? የሰራዊት ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የ4ኛው ወር ጾም፣ የ5ኛውም የ7ኛውም የ10ኛውም ወር ጾም
ለይሁዳ ቤት ደስታና ተድላ የሐሴትንም በዓላት ይሆናል ብሎ ለካ እነዚህ ሰዎች ሁለት ጊዜ ብቻ ሳይሆን በአመቱ ስንት ጊዜ ነው ይላል? 4 ጊዜ ይጾሙ ነበር። የጠየቁት እነሱ ለአምስተኛው ነው። አምስተኛው ብቻ አይደለም፣ ሰባተኛው አለ። ኖ ኖ ኖ ኖ እዚህ ጋር ደግሞ ምን ይላል? የአራተኛው ሞራል የአስረኛው ሞራል። ለምንድን ነው እሱ እነዚህን ነገሮች እነሱ በሚያደርጉበት መንገድ እግዚአብሔር አፕሩቭ ያላደረገው? ግን እዚህ ጋር ምን ይላችኋል? ወደ እኔ በትክክል ከተመለሳችሁ እነዚህ ጾሞች ወደ ምን ይሆናሉ? የደስታና ተድላ የሐሴትን በዓላት ይሆናል። ስለዚህም እውነትንና ሰላምን ውደዱ። እውነትንና ሰላምን ውደዱ። እግዚአብሔር የሚፈልገውን ህይወት ስንኖር እነዛ እግዚአብሔር ዲስአፕሩቭ ያደረጋቸው ነገሮች ለመልካም ይሆናሉ። ግን እግዚአብሔር ዲስአፕሩቭ ባደረገው ህይወት ውስጥ የፈለግነውን ሰማይ ብንወጣ ሰማይ ብንወርድ አሁን ወይ መምጣት የምፈልገው እነሱ አምስተኛው ወር ብለው የመጡት ከዛ እዚህ ቁጥር 5 ላይ ምዕራፍ 7 አምስተኛውና ሰባተኛው የሚለው ከዛ ደግሞ 4 5 7 10 የሚለው ወር ምን እያሰቡ ነው እነዚህ ሰዎች የሚያለቅሱት? ለምንድን ነው እግዚአብሔር እነዚህን ጾሞች የጠላቸው? ለራሳችሁ ነው ያላቸው። በእነዚህ ወራት የሆነው ነገር ምንድነው ብላችሁ ስታስቡ የመጀመሪያው ነገር በአራተኛው ወር ላይ የሆነው ነገር ምንድነው ትትሉ ኤርምያስ 39:2 ላይ ወይም ሁለተኛ ነገሥት 25 ከ3 እስከ 4 ላይ ስታነቡ ኢየሩሳሌምን ናቡከደነጾር ሰብሮ የገባበትን ቀን ነው እያሰቡ የሚያለቅሱት። ወይኔ ከተማይቱ ተሰበረች ብለው ከ70 ዓመት ምን ያደርጉ ነበር? ያለቅሱ ነበር። አምስተኛው ወር ላይ ደግሞ ምንድነው የሆናችሁ ስታዩና ኤርምያስ 52 ከ12 እስከ 15 ላይ ሄዳችሁ ስታዩ ቤቱና ከተማው የፈረሰበት ጊዜ ነው። በአራተኛው ወር ገቡ አፍርሰው በአምስተኛው ወር ላይ አፈራረሱት። ስለዚህ ይሄንን ምን ያደርጉ ነበር? በሰባተኛው ወር ምንድነው ብላችሁ ስታስቡ ሰባተኛው ወር ላይ ባቢሎን ካፈረሰ በኋላ ሁለተኛ ነገሥት 25 ላይ ወይም ኤርምያስ 41 ቁጥር 1 ላይ ሄዳችሁ ስታነቡ ባቢሎን ሁሉን ካደረገ በኋላ አንድ ጎዶልያስ የሚባልን ሰው ሾመላቸውና በቃ እሱ እየመራቸው ሰላምን የሆኑ ሰዎች መጡና እሱንም ገደሉትና ያቺ ቀረችው ነው የመጨረሻዋን ተስፋ አፈረሱ። ስለዚህ የጎዶልያስ ሙት ዓመት ነው። አስረኛው ወርም ብዙ ለውጥ የለውም። ኢየሩሳሌምን የከበቧት ጊዜ ነው። ተከበበች፣ ተሰበረች፣ ፈረሰች። ከዛ መጨረሻው ሰውዬ በቃ እዚሁ እንኖራለን ብሎ ተስፋ የነበራቸውም ሰውዬ ተገደለባቸው። ስለዚህ ይሄ ሁሉ ጊዜ ምንድነው ያላችሁ? በቃ ለራሳችሁ ነው ይሄንን ነው የምታስያሰባችሁ እንጂ ስለ ኃጢያታችሁ አይደለም። ንስሐ ገቡ ጾሙ ወይ ለኃጢያት አይደለም ወይ የኔን ፊት ፍለጋ አይደለም። ሙት ዓመት ነው። ከራሳችሁ አንፃር ነው እንጂ የምትጾሙት። እኔ እኮ ኢየሩሳሌም እንድትፈርስ ያደረኩት እኔ ነኝ አይደል እንዴ? ለባቢሎን ድል የሰጠሁት እኔ ነኝ። በዛ ሰዓት አባቶቻችሁ ብሎ 10 የሚመለሰው በሰላም እኮ ይኖሩ ነበር። ይሄ ሁሉ የመጣባቸው አሁን እናንተን ያንገበገባችሁ ኃጢያታቸው ሳይሆን ከተማይቱ መፍረሷ ነው። ያንገበገባችሁ መቅደሱ መፍረሱን፣ ያንገበገባችሁ ሰውየው መሞቱ ነው። ስለዚህ 70 ዓመት ብታለቅሱ አታለቅሱ። እንደውም የኔን ፍርድ ላይ እኮ ነው እያለቀሳቸው። ይሄ ፍርድ ነው። ብትጾሙ ኢዩኤል ላይ ባለፈው እንዳየነው ደስ የሚለኝ ልባችሁና ልብሳችሁን ቀዳችሁ ወደ እኔ የመመለስ ጾም ቢሆን ኖሮ የሰራችሁት ግፍ በወንድሞቻችሁ ላይ በችግረኞች ላይ በውስጣችሁ በልባችሁ ያለው ክፉ ሐሳብ በአንደበታችሁ ላይ ያለው አጸያፊ ንግግር ሌላው ነገር ቢሆን ኖሮ ያስከፋችሁ ነበር። ጾማችሁ ምን ይሆን ነበር? እፈራለሁ። አሁን ብዙ የምናረጋቸው ፕሮግራሞች ከኛ አንፃር ሊሆኑ ስለሚችሉ በጣም ብዙ ጥያቄ ያስፈልግ። ስብሰባዎቻችን ከልባችን ጋር አይሄዱም። እግዚአብሔር ልብ እያየ ስለሆነ ስራ የሚያየው ልብ እያየ ስለሆነ ነገር የሚሰማው በቃ ለሰው አይም በቃ እኛ ምን እናያለን? ፊት ነው ማክሲመም ምን ከፊታቸው ጋር ከተስማማ ምን ላይ ይችላል። እግዚአብሔር ግን ከልብ ያልተስማማው ነገር ሁሉ ይጸየፈዋል። መጀመሪያ ልብን ይፈርዳል። ልብን ምን ያደርጋል? ይመዝናል ይላል አይልም? መመዘን ብቻ አይደለም ይመረምራል አይደል እንዴ?
የሰውን ልብ ማን ያውቀዋል አይደለ? ከሁሉ ይልቅ ክፉ ነው። ምን ማለት ነው? እንግሊዘኛው ላይ እንደውም ኢትስ ምንድነው? ከሁሉ በላይ አታላይ ነው። እንኳን ሌላውን ባለቤቱን የማታለል ችሎታ አለው። እኔ እግዚአብሔር ግን ልብንና ኩላሊትን ምን አረጋለሁ? ስለዚህ ልባችሁ ክፋት አለ። እንደምታለቅሱት አይደላችሁ። ቀን አስለቅሳችሁ ማታ ብታለቅሱ ምን ይጠቅማል? አርባ አስለቅሳችሁ ቅዳሜ ብታለቅሱ ምን ያደርጋል? ስለዚህ ጾማችሁት ለራሳችሁ ነው። ያያችሁ ይሄን ቀኖቹ ስለሚያውቀው ለምን እንደሚያለቅሱ ነው። ይዙት አብሩም እንደ 7 ዓመት እየየ ሲሉ ይልቆን ወደኔ አይመለሱም። አሁን የሚላቸው ምንድነው? ወደኔ ብትመለሱ እኔ ይሄንን ሲዝን ለእናንተ ለመባረክ ከተማችሁን የእውነት ከተማ ለማድረግ አይደለ እንዴ? የጽዮን ተራራ ማለት የእግዚአብሔር ቤት ያለበት የሞሪያ ተራራ ያለበት የእግዚአብሔር ማደሪያውን ደግሞ የተቀደሰ ለማድረግ አም ኦል ኢን ኢት ፎር በቃ እግዚአብሔር ሊጎበኝ ሲመጣ እንዳልተዘጋጀ ሰው እድለ ቢስ የለም። አሁን ኢትዮጵያ ውስጥ ብዙ መንፈሳዊ ጉብኝት ለምን ይለምውል በቃ እግዚአብሔር ያልተደሰተበት ነገር አለ። ምንም ከእግዚአብሔር ሳይድ ጎደለ ብላችሁ እንዳታስቡ፣ ጊዜው አይደለም ብላችሁ እንዳታስቡ። እኛ ራሳችንን መርምረን እኛ የራሳችንን ልብ የት ጋር እንዳለ አውቀን እኛ የራሳችንን የአንደበት ፍሬ አይተን እኛ ያለንን ግንኙነታችንን እርስ በርስ ይሁን አገልጋዮች እርስ በርስ ያለንን ነገር ብንመለከት እንኳን እግዚአብሔር ደህና ሰው ላይ መጣ ይችላል። I'm just telling you the truth። ደምረው አሁን ሁሉ ነገር ቢታወቅ ደህና ሰውስ ሊመጣ ይችላል ወይ ወደ ህይወታችን ወደ መካከላችን? ይሄ ነው ሊያስለቅሳችሁ የሚገባው ነገር ነበረ። ለዚህ ይሄ ብታለቅሱ ኖሮ ለረዳችሁ ምን አደርጋለሁ መጣለ። ግን እናንተ የምታለቅሱት በደንብ ሲቆፈር ለራሳችሁ ነው። የሆነ ነገር ወይ እግዚአብሔር መንፈስ መጥቶ እንዲቆጠቆጣችሁና የሆነ ነገር እንዲሆን ወይ የሆነ ነገር ተበርኩ ፓክ ቦሌ ቃለ ህይወት እንዲባል ወይም ደግሞ ነው በያበስ እሱ ነው አገልጋይ እሱ ነው የመሰለ ያ ሁሉ ምን ይላል ከልባችሁ ጋር። ግን እስቲ ቤት ግንኙነታችሁን ተመልከቱት። እስቲ ከጓደ እስቲ ስራ ቦታ ታዩ። እስቲ ቢሮ ውስጥ እንዴት አይነት ሰዎች ናችሁ? እስቲ ከጓደኞች እስቲ ገንዘብ ላይ ያላችሁ አቋም፣ እስቲ ጊዜ ላይ ያላችሁ እስቲ እሱ ካላስተካከላችሁ ዝም ብላችሁ ፕሮግራም አይቼ አልመጣም ነው ያላችሁ። ሰባ ዓመት እኮ በየቀኑ 3 ጊዜ የጸለየ ሰውዬ ነበር አልነበረም እንዴ? ማን ይባላል? ዳንኤል። እሱ ሲጸልይ ሲጾም ምዕራፍ 9 ላይ ወዲያው መልአኩ እየበረረ አልመጣም እንዴ? ምንድነው ያለው? ገና እጅግ የተወደድክ ሰው ዳንኤል ገና ስትጸልይ ነው ከሰማይ ምን የሆነው ትእዛዝ ይወጣው። እሱ እኮ ንስሐው ራሱ እየየው ራሱ አቤት የኛ በደል ሲያስጠላ፣ አቤት መተላለፋችን። አሁን አንተ ልክ ነህ፣ እኛ ግን ልክ አይደል። ጸሎቱን ብትሰሙት እነዚህ ሰዎች ከሚያለቅሱበት ምክንያት ጋር ይራራቃል አይራራቅም? እሱ አንደኛ እንደ ቃሉ ነው የጸለየው። 70 ዓመት መፈጸሙን በመጽሐፉ በኤርሚያስ መጽሐፍ ላይ ምን አረገ ይላል። የዳንኤልን የ70 ዓመት ህይወት አይታችሁ ከነዚህ አሁን ካለው ጋር ስታዩት እግዚአብሔር ያኛውን እጅጌቱ በቃ መላእክት ከሱ ጋር ቪዚት ያደርጋሉ፣ በየጊዜው ይመጣሉ። እዚህም ጸሎት ላይ በቃ ምን አረጋል አህመድ ላይ ማቅ ለብሶ እሱ እኮ የትልቅ መንግስት ፕራይም ሚኒስትር አይደል እንዴ በባቢሎን። ግን በቃ እግዚአብሔር ጋር ፕራይም ሚኒስትር የለም፣ እግዚአብሔር ጋር ያለውን ከዛ በኋላ አነበበና አመቱ ተፈጸመ። ከአመቱ ከመፈጸሙ ግን ለአመቱ ስለተፈጸመ አይደለም፣ ከዛ በፊት ኢቭን ለአንድ ወር ጸሎት አቋርጥ ተብሎ እምቢ ብሏል አላለም። እምቢ በማለቱ ምንድነው የደረሰበት? የአንበሳ ጉድጓድ አዋጅ እንደወጣ አያውቅም እንዴ? አንድ ወር ብጸልይ ባልጸልይ 69 ዓመት 70 ዓመት ጸልይ አይችልም እንዴ? ይችላል። ግን የማያቋርጠው ጸሎት ነው። 70 ዓመት እስካልተፈጸመች ድረስ የእግዚአብሔር ፍርድ እስካላለቀ ድረስ ቢጮህም ቢንፈራገጥም ምንም እንደማይሆን ያውቃል። ስለሲፈጸም ግን ቃሉን ይዞ በፊቱ ምን ሆነ? ይሄው ሲዝኑ አልቋል ጌታ ሆይ ሲል እኮ እግዚአብሔር እዛ ምዕራፍ 9 ላይ ያሳየው እኮ እስከ መሲሁ መምጣት ያለውን በካሌንደር ነው እግዚአብሔር የነገረው። ኖት ጀስት አሁን እንትኑ እንዳለቀ ብቻ አይደለም። ይሄ አሁን ከዚህ በኋላ ያለውን ነገር እኮ እስከ መሲሁ መሰቀል ከዛ ምናምን አይደለ እንዴ? ምዕራፍ 9 እኮ ስታነቡት እኮ አሜዚንግ እኮ። ስለዚህ እግዚአብሔር ጾም ስለሚጠላ አይደለም። ጥሩ ጾም ካገኘ ወዲያው ይመልሳል። አይመልስም? ጥሩ ጸሎት ካገኘማ ከአንበሳም ጉድጓድ ምን ያደርጋል? ያድናል። ያለው እኮ በፊቱ ቅንነት ተገኝቶብኛል፣ አንተንም ስላልበደልኩኝ እግዚአብሔር መልአኩን ላከ፣ አንበሶቹን አፍ ምን አረገ? አያችሁ፣ እግዚአብሔር ጸሎትን፣ እንባን፣
ጾምን ያከብራል። ግን እንደ ቃሉ ግን በንጹህ ልብ። እነዛ ሰዎች እኮ የዳንኤል ፋይል የስንት ዓመት ስራውን 7 ዓመት ፋይሉን እኮ አገላብጠው በደልና ሰበብ አላገኙ። በደል ማለት ምን ማለት ነው? የባህሪ ችግር። በደል አልበደለም። ስህተት ግን የሥራ ችግር። በስራው ስህተት የለበት። በትጋት ነው የሚሰራው፣ በትክክል ነው የሚሰራው። ስለዚህ ምንም ሊያገኙበት አልቻሉም። ስለዚህ ከዚህ ሰውዬ ላይ የምናገኘው አንድ ነገር ብቻ ነው። እሱም የአምላኩ ሕግ ነው። ከአምላኩ ጋር ባለው ሪሌሽንሺፕ ካልመጣንበት በስተቀር አሁን ስንት ሰው ነው በእግዚአብሔር ጉዳይ ካልሆነ በስተቀር ችግር አይገኝበትም ተብሎ ከችግር የሚድን ወይም ችግር ውስጥ የሚገባ? እንደውም አሁን የሰማሁት እንደው አንዳንድ ቢሮማ እነሱ ጋር እንደው ባላጋጠመን ሁሉ በጣም ከባድ ጊዜ ላይ ነው ያለ ነው። አንድ ጊዜ አንድ ታዋቂ አሜሪካዊ መጽሐፍ ጸሐፊ ሰው አንድ መጽሐፉ ላይ ሲናገር አንዲት ሴተኛ አዳሪ አግኝቼ ሳወራት ለምን ቤተክርስቲያን ሄደሽ እንዲጸልዩልሽና እንዲረዱሽ አታረግም? እዛ ከመሄድ ሲኦል ቤት ይሻለኛል። አሁን ጎዳና ላይ ያሉ ልጆች ለምን እዛ ሄዳችሁ አዳድሩ መንገድ ላይ ከመታዱ ባዶ ቤት ነው የሚያድረው ቢባሉ እዛ ከመናደር ምንድን ነው የሚሉት? በሏ እዚሁ ከባድ ነን እኛ፣ አስቸጋሪዎች ነን። እዚህ ላይ የሚያወራው የሚለካን እግዚአብሔር በሆነ በፕሮግራሙ ማማር እኛ ባጨበጫጨባችን እና ባጫጫዋችን ይመስለናል። ግን ነው እስናት ብዙ መገለባበጥ ያለባቸው ነገሮች ሳይኖሩ አይቀርም። ስለዚህ እግዚአብሔር ከዳንኤል ሕይወት የምንማረው 70 ዓመት በጣም ደስ እያለ የሚያየው ሰው ነበር። ደግሞ 70 ዓመት የታዘባቸው ሰዎች ነው እስኪመጡ ይጠብቃቸው ነበር። እና ልክ እንግዲህ 70 ዓመት ሲያልቅ እነዚህም ሪኮሜንዴሽን ሌተር ፍለጋ ነው የመጡት። 70 ዓመት እኮ አለቀስን፣ ምን ይመስልሃል አሁን ቢበቃን? ዳንኤልም 70 ዓመት እንዲያረኩ ጥርስ ያላለም እኮ በቃ መጽሐፉ ላይ ስላለ በቃ ይቅር በለን። በደሉን ካየህ አሁንም 70 ዓመት አይበቃም። የኛ በደል ልክ የለው። ግን አንተ 70 ዓመት ስላል ቃል ስለሚል ብትመረን እንደው ፈቃድ ቢሆን አጸላለያቸውም ይለያያል። እዚህ ጋር እነዚህ ሰዎች ጋር ኢንታይትልመንት አለ። ተልከው ነው የመጡት። ከጾሙን በኋላ እኮ የሚሰማን በቃ እግዚአብሔር በእኛ ጾም ላይ ተደግፎ የሚቀጥለውን ዓመት የሚቀጥል ነው የምንመስለው አይደለ? በጣም እኮ እግዚአብሔር ይርዳን። እንዴት አወቅ ካልኩ እኔ እንደዛ አንዳንዴ ስለሚሰማኝ ነው። በእናንተ አይደለም። ሁላችንም ብዙ እኮ የተራራቅን። አሁን እኔ ሌላ ቦታ ሆኜ አይደለም ማወራችሁ። ግን በቃ ይሄንን ካላሸነፍን የዳንኤል ልብና የዳንኤል መንፈስ ከሌለን መልካም መንፈስ ስላለው እኮ ነው አይደለ? ካለቆችና ከመሳፍንት ምን ሆነ ይላል በለጠ የሚለው እኮ መልካም መንፈስ ስላለው አይደለ እንዴ? ነው እኮ መልካም መንፈስ ስላለው መልካም መንፈስ በቃ ለእግዚአብሔር የሚመች ይሄ ይገባኛል የማይል የሆነ ነገር አድርጎ ነጥብ ለማስቆጠር እንትን የማይል እና እግዚአብሔር የሚፈልገውን ጾም እኮ እነኚህ ሰዎች ስለማያውቁ አይደለም። ለምን አስቀድሞ ኢሳይያስ ይሄንኑ ችግር ስለነበረባቸው አባቶቻቸው ኢሳይያስ 58 ላይ አረ እኔ ጾማችሁን ብትተው አላለም እንደ እግዚአብሔር። ኢሳይያስ 58ን እናንብበው። ምክንያቱም እዚህ ጋር ለእኔ ጾማችሁ እንደ የሚለውን ለእሱ የተጾመ ጾም ምን እንደሚመስል ለእሱ ያልተጾመ በደንብ ፍንትው አድርጎ ኢሳይያስ 58 አይናገርም? ይናገራል። ምንድን ነው እሱ ኢሳይያስ 58 ላይ የሚለው? ምን ይላል ኢሳይያስ 58? ይሄ ዝም ብለን ብናነበው ራሱ ይናገራል። እንደው ያለ ሰባኪ ራሱ ግልጽ ስለሆነ ዝም ብዬ ላንብበውና እናንተም ዝም ብላችሁ ስሙ እያነበባችሁ ማለት ነው። ሲጀምር እንደው በኃይል ጩህ፣ አትቆጥብ፣ ድምጽህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ምን አድርግ ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገድንም ዘንድ ያውቁ ዘንድ ይወዳሉ። ጽድቅንም እንዳደረጉ የአምላካቸውን ፍርድ
እንዳልተው ህዝብ እውነተኛውን ፍርድ ይለምኑኛል ወደ እግዚአብሔርም ለመቅረብ ይወዳሉ። እንዴ ምንድነው መተላለፉ ስትሉ በጣም የሚገርም ነገር ነው። የፈለጉት ነገር ደስ አይልም እንዴ? በጣም ጥሩ ነው አይደል? እንዴ የፈለጉት በጣም ጥሩ ነገር ነው የፈለጉት። ምንድነው የፈለጉት? እለት እለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ አይደለም የሚለው? ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተው ህዝብ እውነተኛውን ፍርድ ምን ያደርጋሉ? ይለምናሉ፣ ወደ እግዚአብሔር ለመቅረብ ይወዳሉ ካለ በኋላ ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን አንተም አላወክም ይላሉ ይላል። በቃ እነዚህ ሰዎች የሚሉትንና የሚፈልጉት ጥሩ ነው፣ ግን የሚሉበት ስፒሪቱ ትንሽ እንዴት ነው እግዚአብሔር ዝም የምትለው? ፈልገን ፍርድ እንድታረግልን ጠርተን ወደ እግዚአብሔር ለመቅረብ ወደን ሚል ሐሳብ አለ እና ለምንድነው አለ። ከዛ እሱ ግን መልስ ይሰጣል። ምንድነው የሚላቸው? እነሆ በጾማችሁ ቀን ምን ይላል? ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫ ትማታላችሁ፣ ድምጻችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን ብሎ እሱ የሚፈልገው ጾም እንዳለ ይናገራል እግረ መንገዱን። ከዛ ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታቹ ያነጥፍ ዘንድ ነውን? በውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን ካለ በኋላ የራሱን ደግሞ ምርጫ ይናገራል። ምንድነው የሚለው? የበደልን እስራት ትፈቱ ዘንድ፣ ይቅርታ ማለት ነው። የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩን ትሰብሩ ዘንድ አይደለምን? እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣ ከስጋ ዘመድህ እንዳትሸሽግ አይደለምን? የዚያን ጊዜ ምን ይሆናል ይላል? ብርሃንህ እንደ ንጋት ያበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ምን ያደርግሃል? ይጠብቃል። የዚያን ጊዜ ትጠራለህ፣ እግዚአብሔር ይሰማል፣ ትጮኻለህ፣ እርሱም እንሆኝ ይልሃል። ከመካከልህ ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉር፣ ነፍስህን ለተራበ ብታፈስስ፣ የተጨነቀውን ነፍስ ብታጠግብ፣ ብርሃንህ ምን ያደርጋል? በጨለማ ይወጣል፣ ጨለማ እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባታል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃውም እንደማይቋረጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ምን ይሆናሉ? ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያውን መንገድ አዳሽ ትባላለህ። ፈቃድህን በተቀደሰው ቀን ከማድረግ እግርህንም ከሰንበት ብትመልስ፣ ሰንበትንም ደስታ የእግዚአብሔርም የቀደሰውን ክቡር ብትለው፣ የገዛ መንገድህንም ከማድረግ ፍቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል። በምድርም ከፍታዎች ላይ ምን አረጋለሁ? አወጣሃለሁ። የአባትንም የያዕቆብ ርስት ምን አረጋለሁ? አበላሃለሁ። የእግዚአብሔር አፍተር። ስለዚህ ሊትራሊ እግዚአብሔር የሚለው ጾሙ ብቻውን ምንም አይፈይድም። እዚህ ጋር የሚያወራው ስለ ግንኙነታችን ነው። እዚህ ጋር የሚያወራው ከውጪ ካሉ ሰዎች ጋር ከተለያዩ ያለንን ነገር የጾማችን በተለይ አንድ በጣም የራስህን ፍቃድ ማድረግ ብትተው አይደለም የሚለው። በጾማችሁ ቀን ፍቃዳችሁን ታደርጋላችሁ የሚለው የማንን ፍቃድ ነው የምናረገው? 3 ጊዜ ነው ስለ ፍቃድ የሚያወራው። ከልብ ጋር የተያያዘ ነው። ስለ አንደበት ይናገራል አይናገርም? ስለ ድርጊት ይናገራል። እጆቻችን ጡጫ ይማታሉ ይላል፣ አንደበቶቻችን የሚናገሩ። ስለዚህ እግዚአብሔር ምን ይላል? ጾሙ እጅንና አፍን ልብን ካልነካ ጾሙን እግዚአብሔር ምን ያደርገው? እሱን ግን አፌክት አድርጎ ከፈቃዳችን ወደ ፈቃዱ አይደለ፣ ከቃላችን ወደ ቃሉ፣ ከግብራችን ወደ ግብሩ ከተቀየረ ግን እግዚአብሔር እዚህ ላይ የዘረዘራቸው ነገሮች በጣም 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 አስገራሚ ነገሮች ናቸው። ብርሃን እንደ ንጋት ብርሃን፣ ፈውስ ፈጥኖ ይበቅላል፣ ጽድቅ በፊት ይሄዳል፣ የእግዚአብሔር ክብር በላይ ሆኖ በኋላ ሆኖ ይጠብቃል፣ ትጠራለህ፣ ይሰማሃል፣ ትጮኻለህ፣ እንሆኝ ይልሃል። ብርሃን በጨለማ ይወጣል፣ ጨለማ ቀትር ይሆናል። እግዚአብሔር ሁልጊዜ ይመራል፣ ነፍስ በመልካም ነገር ጠግባ አጥንት ይጠናል። እንደሚጠጣ ገነት፣ እንደማቋረጥ ምንጭ የድሮ ነገሮች ይሰራሉ። የትውልድ ማለት በቃ አሁን የምንፈልገው ነገር ሁሉ ያለው በሚፈልገው ነገር ውስጥ ነው። ችግሩ ያለው የሚፈልገውን ነገር የማይፈልግ ልባችን እስካልተስተካከለ ድረስ እግዚአብሔር
ያንን ጾም ምን ያደርገዋል? እና ይሄንን ጮኸ ንገራቸው፣ አትቆጥም፣ ድምጽህን እንደ መለከት አንሳ። ስለዚህ እዚህ ዘካርያስ ላይ እግዚአብሔር በእነዚህ ሁለት ምዕራፎች የሚነግራቸው ነገር እኔ አም ሬዲ ምን ለማድረግ? ለመባረክ፣ ለመጎብኘት፣ ለመዳሰስ ምንድነኝ? ልክ ኢሳይያስ ላይ ግን 70 ዓመት ማልቀስ ዩዝለስ ነው። አሁን እነዚህ ሰዎች ያደረጉበት ምክንያቱም አክሰፕተብል ያደረጉት ያደረጉ አቅጣጫውም ልክ ለራሳችሁ በራሳችሁ መንገድ ነው ያረጋችሁት። እሱ የሚፈልገው ለኔ በኔ መንገድ ካረጋችሁት እናንተ የምትፈልጉት ነገር ይሆናል። ምን ይላል? ይሄንን ካረጋችሁ ብሎ መጨረሻ ላይ ምንድነው የሚላቸው? የሰራዊት ጌታ እግዚአብሔር ቁጥር 18 ላይ ወደ እኔ እንዲህ ሲል መጣ ይልና የሰራዊት ጌታ እግዚአብሔር የአራተኛውን ወር ጾም፣ የአምስተኛውን፣ የሰባተኛውን፣ የአስረኛውን ጾም ሌላ ጥያቄ እንዳያመጡ ነው። በአምስተኛው ቢመጡም አራቱንም ነው ይዘረዘራላቸው። እነዚህ ጾሞች ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናሉ። ስለዚህም ምን ከሆነ እውነትና ሰላምን ውደዱ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በብዙ ከተሞች የሚቀመጡ አሕዛብ ገና ይመጣሉ። በአንዲትም ከተማ የሚኖሩ ሰዎች እግዚአብሔርን እንለምን ዘንድ የሰራዊትንም ጌታ እግዚአብሔርን እንፈልግ ዘንድ ኑ እንሂድ፣ እኔም እሄዳለሁ እያሉ ወደ ሌላ ከተማ ይሄዳሉ። ብዙ ወገኖችና ኃይለኞች አሕዛብ በኢየሩሳሌም የሰራዊትን ጌታ እግዚአብሔርን ምን ያደርጉ ዘንድ? ይፈልጉ ዘንድ፣ እግዚአብሔርን ይለምኑ ዘንድ ይመጣሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚያ ዘመን ከአሕዛብ ቋንቋ ሁሉ 10 ሰዎች የአንዱን አይሁዳዊ ሰው ልብስ ዘርፍ ይዘው እግዚአብሔር ከናንተ ጋር እንዳለ ሰምተናልና ከናንተ ጋር እንሂድ። ይሄ በጣም አስገራሚ ጉብኝት ነው። ከዚህ የተሻለ ምን ጉብኝት አለ? ይሄ የሚሆነው ግን ለራሳችሁ በራሳችሁ መንገድ በመጾምና በመጮህ በሏ ከራሳችሁ ፕሮግራም ነፃ ስትወጡ ነው። ከራሳችሁ ፈቃድ ነፃ ስትወጡ ነው። ቀላል እንዳይመስላችሁ። ሰው የራሱን ፈቃድ፣ የራሱን ፕሮግራም፣ የራሱን አጀንዳ፣ የራሱን መንገድ በቃ ምንም አናቅም እስኪ አንተ መንገድ አሳየን ብሎ መሆን ሬስትለስ ያደርጋል። ቶሎ ብለን እንትና እስቲ የሆነ ያለፈውን ሳምንት መዝሙር ዘምር እንላለን። ገና ሬስትለስ እንሆናለን። እግዚአብሔር ቴክ ኦቨር እንዲያደርግ በቃ እኛ ሄልፕለስ ሆኖ ልክ ዳንኤል ያን ሁሉ ነገር አድርጎ ይኸው 70 ዓመት መልቷል፣ ግን ምንም ነገር የለም። እኛ ጋር ያለው በጣም ቆሻሽ ምንም እንትን የለም። እንደው ፈቃድ ከሆነ ለስም ብለህ የምታረገው ነገር ካለ ብሎ ዝም ነው ያለው። ምንም አልነገረውም እግዚአብሔር እንዲህ በቃ የምታረገው ነገር ለስም እና ለዚህ በቃ እንደው ከቃል ከተስፋ ቃል የተነስ ሌላ ምንም የለም አለ። አንተን ልንይዝበት የምንችል የሚገርመው እግዚአብሔር ሪስፖንድ ያደረገበት መንገድ በጣም አስከፋ። ስለዚህ እዚህ ጋር የሚነግራቸው ነገር ቤቱን ስሩ፣ ግን እግዚአብሔር በጣም ከቤቱ በላይ ኢንተረስትድ የሆነው ምን ላይ ነው? እናንተ አፍ ላይ ነው፣ እናንተ ልብ ላይ ነው፣ እናንተ እጅ ላይ ያየው ነገር አለ አልወደደውም። it doesn't matter what you do program wise, it doesn't matter ምናምን አድርጎ እሱ ሳይሆን ግንኙነታችሁን ያያል፣ የምታወሩትን ያያል፣ የምታስቡትን ያያል፣ ፈቃዳችሁን ለማድረግ ያላችሁን ኮሚትመንት ያያል። ስለዚህ እግዚአብሔር ምን ይላል? እኔ ወደ ወደድኩት ጾም ተመለሱ፣ እኔ ወደ ወደድኩት ጸሎት። እና ቀላል እንዳይመስላችሁ የህይወታችንን ኢንቨንተሪ መስራት። ይሄኔ እግዚአብሔር እንደው አሁን እኔ እንኳን ራሴ ማቀውን ያህል እንደው ኦነስት ሆኜ በፊቱ በሆን ስንት ነገር ሊስተካከል ይችላል። በቃ አክቲንግ ዳዝንት ወርክ እግዚአብሔር ፊት። በጣም የሚገርማችሁ ነገር ኢየሱስ ክርስቶስ ከሴተኛ ዳሪዎች ጋራ፣ ከቀራጮች ጋራ፣ ከአመንዝሮች፣ ከኃጢአተኞች ጋር ምንም ስራቸውን አፕሩቭ እኮ ስለሚያደርግ አይደለም፣ ምንም ችግር የለበትም። አንደውም ከነሱ ጋር ስለሚበላ ነው ትልቁ ክሱ። ስራቸውን ስለወደደ የሚበላ ይመስላችኋል እንዴ? አይደለም። በቃ መሰበራቸውን ያወቁ ሰባራዎች ናቸው አይደል? ምንም በቃ የሆነ ሌላ ፕሪቴክስት የሚያቀርቡት ፈሪሳዊ ሲያይ ገና ያንቀጠቀጠዋል አይደል? እኛ አይደለንም ፈሪሳውያን እኮ ያናድዱ። ያውኖቹ ፈሪሳውያን የት እንደሚኖሩ ታውቃላችሁ? እዚህ ምን ይላል? እናንተ ግብዞች ይላችሁ።
ግብዝ የሚለው ሂፖክሪት ግሪክ ነው ድራማ የሚሰራ ሰው ማለት ነው አሁን ከቤተ ክርስቲያን በላይ ድራማ ማን ጎበዝ አለ በአሁኑ ጊዜ ዶ ፊልም አለመቀረጹ ነው እንጂ ማለት በቃ ይሄንን እውነት ፌስ ማድረግ አለብን በጣም ብዙ ግብዝነት አለ በጣም በቃ እግዚአብሔርን የሚያቅለሸልሸው ነገር አለ በውስጣችን በመካ ይሄንን ዲል ካላረግን ዝም ብለን እንዲሁ እየተወዛወዝን ሮብሮ ሐሙስ እየተመላለስን እንኖራለን እንጂ ምንም እግዚአብሔር ስለማይታለል ማለት ነው ይሉኝታ የለበትም አሁን እግዚአብሔር አንዱ ችግር አሁን እኛ በይሉኝታ አንዳንድ ነገርና እንደዚህ አድርጎ በየሳምንት መጥቶ እስኪ እንደው በቃ ግን እግዚአብሔር ይሉኝታ የለም ምን ለምን ይሉኝታ ይኖርበታል ምንም የለበት ለምን ይሉኝታ ይዘዋል የለበት ዋን እግዚአብሔር ሰይጣንም ይሉኝታ የለው እግዚአብሔር ከማንም በላይ ሆነ ምን ይሉኝታ አሁን እኛ ምንድነና ነው ይሉኝታ የሚይዘው አምቦሌ ቃልዮት እንደፈለገ ለምን 70 ዓመት አይደል እንዴ ያለቀሱት አፋቸውን ብሎ እኮ ነው የመለሳቸው 70 ዓመት አምስተኛው አራተኛውም እንዳለቀሳቸው አቃለው ሰባተኛው ማልቀሳቸው ለአስረኛው ባዶ ነው ለራሳችሁ ነው ያለቀሳችሁ የበላችሁት ለማን ነው ለራሳችሁ አይደል ጀስት እንደሱ ሰዱት ያለቀሳ የጾማችሁትም ለራሳችሁ ስለዚህ እግዚአብሔር የማይቀበለው ጾም ሲሆን ሲጾሙ ምሳ ስትበሉም በቃ እነዚህ ሰዎች ቅድም ዳይት አደረጉ አሁን በሉ ነው የሚለው ውሸት ነው እውነት ነው ለዚህ ተወልደም ለራሳችሁ ነው የበላችሁት ለራሳችሁ ነው የጾማችሁት ይልቃውን ተመለሱ አሁን የምፈልገው በቃ ሲሪየስ እንሁንና ቢዝነስ እንጀምር ቤቱንም ስሩ ራሳችሁንም በሏ ስሩ የለም ሌላ መንገድ የለም በቃ አለቀ ይሄንን ካልፈለግን ዝም ብለን ነው እንደነሱ እኮ እኔ ሁሉ ጊዜ 70 ዓመት አራት በጣም ከባድ ነገር ነው ግን ደግሞ እንደ ዳንኤል ያለውን ደግሞ ያያል እግዚአብሔር አንድ ሰው እጅግ የተወደድክ ሰው ዳንኤል ሆይ ገና ድምጽ ሲወጣ 10ኛው ምዕራፍ ላይ እንደውም ሌላ ጊዜ ደግሞ ለ3 ሳምንት በጣም ምግብ የረባ ምግብ ማልበላውም ይላል ጾምም አይለውም መብልም አይለውም ግን መልአኩ ሲመጣ ምንድነው ሶኮ ምንድነው ያለው ቅባት አልተቀባው ደና ነገርም አልበላውም ነው ያለው ጾም እንኳን አለም እኮ አሁን እኛ ፓርሻል ፋስት ምናምን እንደ ዳንኤል ስታይል ምናምን ምንለው ማለት እሱ ጾም እንኳን አለም እንደው ደና ነገር አልበላውም ቅባትም አልተቀባ ማለት ትንሽ በቃ ደብሮት ነበር ለምን 3 ሳምንት ሙሉ ሳዘን ነበር እንጂ ስጸልይ ስጾም ብሎ አላመናፈሰው ያሳዘነው ነገር አለ የሆነ ጸሎት አድርጎ ያልተለመደ ነገር ሆነ አልመጣም መልሱ በ21ኛው ቀን መልአኩ መጣና የጸለይክለት እኮ ነው መልሶ ይመጣ የተላከው ግን እላይ ከለከሉ ማሳለፍ አልቻሉም መልሱን በጣም ስለፈሩት ወደ መሬት እንዲደርስ አልፈለጉም እንደውም ከመላእክት ከዋነኞቹ አንዱ ሚካኤል ምን አረጋል ሊረዳይ መጥቶ እሱ ዞር አድርጎልኝ ነው እኔ መልሱን ይያ በዚህ ሌቭል የዳንኤል ጸሎት ኢምፖርታንት ነው አይደለ የአንድ ሰው ጸሎት እንዴ ነው የህዝብ ሁሉ 70 ዓመት ያስለቀሰ ነገር እንደው ምንም ቅም የማይለው እኔ እንደዚህ አይነት ነገር ውስጥ ያለን ይመስለኝ እግዚአብሔር ይርዳን በቃ ምንም በቃ ምንድነው ያውቺ ህይወት ደግሞ ታልቃለች ደግሞ ችግሯ የትም ምን ዞር ስትሉ የለችም ነው ሸት አንደኛው ምዕራፍ ላይ እኮ እስቲ አባቶቻቸው ነው የሉም እኮ አላቸው እንደዛ ወቀ እንደንትን የነበሩ የሉም አሁን የታሉ እንኳን እነሱና ነቢያቶቹም የሉም ሁለቱም ሄደዋል እናንተም እኮ ያው ናችሁ ማለት ነው እናንተ ለምን ነው በእድሜያችሁ የምታሾፉት እግዚአብሔር እድሜያችንን እንዳናሾፍበት ይርዳን ይሄ ነገር አይቀየርም ለአባቶቻቸው አልተቀየረም ለነሱም አልተቀየረም ለኛም በሏ ኢሳይያስ 58 ላይ ተናግሯል እሱ በሚፈልገው ዌቭሌንግስ ከገባን የሚመጣው ነገር የመኖሪያ ዝምንቱን ይታደሳል የትውልድ መሰረት ይታነጻል በቃ የማይለው ነገር የለም እና ይሄን ጮኸ ነገራቸው ከሰሙ እግዚአብሔር እኛንም እንድንሰማ ያድርገን መንፈስ ቅዱስ ይሄንን ነው የሚጮኸው ይሄንን ነው እንድንሰማ የሚፈልገው የሚናገረው this is it ከዛ ውጪ ድራማው ይቀጥላል ድራማ ደግሞ በጣም ሞልቷል አዲስ አበባ ውስጥም በየቸርቹም አሁን ፈለጋችሁ ነው ምንም ብንሰራ ምንም ደንታ የለውም ለአንድ ሰው እግዚአብሔር ሪስፖንድ ያደርጋል ለሺህ ሰው ሺህ ዓመት ቢንፈራፈሩም በከንቱኑ ከወጣ አያረግም ስለዚህ እግዚአብሔር የሚመልስልን እንሁን ይሄን ሁሉ የሚናገረው ልክ እንዳላቸው
በቃ 10 ሰው ይዞ እግዚአብሔር እኮ ከእናንተ ጋር ሲሆን እኮ ሰው ጨርቃችሁን አይለቅም። ምንም ስለሆናችሁ አይደለም እኮ አይደል? ጴጥሮስ እኮ ጥላው ስለሚፈውስ በሽተኞችን ከሩቅ ሀገር አምጥተው በጥላው ጋር ጥላው እንዲያልፍ በዛ በኩል ሲያልፍ አላረጉም? አርገዋል። ጳውሎስ እኮ አሁን እንዳሉት አገልጋዮች ማረብ እንዲያረገ አይሸጥም። እንደው እየጨለፈን ምን ሰርቃት ነገር እግዚአብሔር ያድነን መቼም። እሱ ጢራኖስ የሚባለው መጽሐፍ ቅዱስ ትምህርት ቤት ከፍቶ ያ ቦታ በጣም የሚሞቅ ሀገር ነው። ይሄ ጢራኖስ የሚባለው ፈላስፋ የሚያስተምርበትን ትምህርት ቤት ጧት ያስተምርበታል ነው የሚባለው። ከሰዓት በኋላ ግን ሙቀት ስለሆነ ምንም አይገዝ። እሱ በርካሽ ዋጋ ተከራይቶ ነው በጣም ስለሚያልብ ነው ማረቡ ብዙ ላብ የሚጠርገው። ለካሱ ሲጥል ከስር እያነሱ አጋንንት ማውጫ አድርገውታል። ደዌዎች ይፈወሳል። ይሄ ጳውሎስ በማረብ ይፈወሳል የሚል ዶክትሪን ስላወጣ አይደለም። ያኔ የሚፈውሰው ማረብ ሰው ዝም ብሎ ነው የወሰደው። አሁን የማይፈውሰው ማረብ ይሸጣል። እንደዚህ አይነት ድራማ አያስፈልግም። እግዚአብሔር ከኛ ጋር ከሆነ ብዙ ማስታወቂያ፣ ብዙ ትርኪ ምርኪ፣ ብዙ አርቲ ቡርቲ አያስፈልግም። you just live life። እግዚአብሔር ህይወቱ ከናንተ ውስጥ እንዲወጣ ያደርጋል። ለዚህ ነው እኮ እንደ ወንዝ እንደሚያጠጣ ገነት ትሆናለህ። ዝም ብሎ ከናንተ ውስጥ የሚወጣው ነገር አይደል እንዴ? በእኔ የሚያምን ከሆዱ ምንድነው የሚለው? የህይወት ውሃ ወንዝ ምን ያደርጋል ይላል? ይፈልቅና ምን ያደርጋል? ወንዞች ይሆናል። እንግሊዘኛው ውስጥ ነው ሪቨርስ ኦፍ ላይፍ ነው የሚለው። ከአንድ ሰው ውስጥ የሚፈልቀው ነገር ወደ ብዙ ሰው የሚገባ ህይወት ይሆናል። አላለም? የሰማርያዊት ሴትዮ እኮ አንድ ሴት ነበረች። ከሱ በሰማችሁ ከተማውን አመጣዋለች አላመጣችም? ምንድነው ያለችው? ያሏት ሰው አሁን ምናምነው እኛ ራሳችን ከሱ ከምንጩ ምን አድርገናል? ቀድተናል። እዚህ የመጣነው ካንቺ በጠጣናት ነው። ውሃ ስጪኝ አይደል እንዴ? ውሃ ስጠኝ አይደል ያለችው? እንስራ ይዛ እኮ ሌላ መንፈሳዊ ስራ ግን ይዛ ነው ወደ ከተማ ሄደችው። ስትመጣ ከተማውን አንጋግታ መጣች። ለምን? የቀመሱት ቃል ወደ በቀትር ወደ ጉድጓዱ ምንም ያስሮጥ ስለ እንጂ እኮ she's an outcast። ማንም ሰው እንኳን በቀትር ተከትሏት ከተማ ሁሉ ጉድጓዱ ጋር ሊመጣ ውሃ የሚያቃዳት ሰው የለም አይደል እንዴ? 5 ባሎች ነበሩ፣ 6ኛው ካንቺ ጋር ያለው አይደለም የሚለው በህይወቷ ውስጥ ያለው ያለ መርካት ዴፕስ በዛ ስለሚታይ ነው እዛ ቦታ ላይ ኢየሱስ ክርስቶስ የጠቆመው። ባልሽን ጥሪ ያላት ብዙ ችግር እኮ ግን ዋና የህይወቷ እንትን የሚያጠነጥርበት ችግር ኤሪያ ላይ ጠቅስ ያደርግ አንተ ነብይ እንደሆንኩ አያለው አለች። ከዛ ግን ህይወት ውሃውን ስታገኝ እንስራ ጥላ ሄደች። የመጣችው እኮ ውሃ ልቀዳ ነው። መጀመሪያ ውሃ ልሰጥም ብላ ነው እኮ ወዲያ ያለች። ውሃ የሚለምንሽን ብታቂው ኖሮ አንቺ ትለምኚው ነበር። ከዛ በኋላ ይሄን ውሃ ስጠኝ ሁለተኛ እንዳልተ ግን የመሰላት እዛ የሚያመጣት ግን እሱ እንስራውን ሳይሆን ወደዛ ለብቻ የሚያስመጣትን ሶርስ ኮዙን ነው ዲል ያደረገው። እንዴት ነው እሱ ትላንት አብረዋት ውሃ ሊቀዱ የማይመጡ ሰዎች ዛሬ ተከታትለው የሷን ስብከት አምነው በዛ ሰዓት የመጡ ስትሉ እግዚአብሔር ከእናንተ ጋር ከሆነ የእግዚአብሔር ቃል በእውነት ከኛ የሚወጣ ከሆነ ሰዎች ጨርቃችን ይዘው ይከተላል። እግዚአብሔር ከእናንተ ጋር ስላለ እናንተ ወደምትሄዱበት መሄድ አይሉም እንዴ? 3000 ሰው ሲያሾፉ የነበሩ ሰዎች ጴጥሮስ አንድ ጊዜ ሲናገር ውሃውን ሲለቀው ምን አሉ? ወንድሞች ሆይ ልባቸው ተነካ ይላል። መጀመሪያ ወንድሞች ሆይ እንድን ዘንድ ምን እናድርግ? እነ ጳውሎስ ሲዘምሩ እኮ ወንዙ እስር ቤቱን አላናወጠውም እንዴ? ሰውየው እኮ ያ አሳሪው ጠፍር አርጎ ጠርቆ ያሰራቸው ሰውዬ እግራቸው ስር ወድቆ ምን አለ? ጌቶች ሆይ እድን ዘንድ ለምን? ውሃ ስላላቸው። እሱ ሄዶ ቁስላቸውን ቢያጥብም የሱን ደግሞ መንፈሳዊ ቁስል ያጠበው ቃል ከነሱ ነው የወጣው። ተጠምቆ እርሱና ቤተሰቡ ዳኑ። ለዛ ቤት ምን ሆነ ይላል? ደስታ። ለዚህ ወገኖች እግዚአብሔር ለነኚህ ሰዎች እንደሚናገር ብዙ የጮህንበትን ዘመን የሰራናቸውን ቲያትሮች፣ ፕሮግራሞች ለእግዚአብሔር ናቸው፣ ለኛ በእግዚአብሔር መንገድ ናቸው፣ በእኛ ብለን ጠይቀን ዞር እንድንል ወደ እርሱ እግዚአብሔር ይርዳን።